ትዝታ ዛራዳ። በዛሬው ትዝታችን አንድ አድማጫችን ቆየት ካለ መጽሔት አገኘሁት ብለው የላኩልንን ጽሑፍ ነው ይዘን የቀረብነው። የጽሑፉ ርዕስ ማንነታችን ነው ወይስ አንዳችን ስለሌላኛው ማንነት የጨበጥነው ግንዛቤ ነው የሚያናቁረን የሚል ሲሆን ጸሐፊው ሐሰን ዑመር አብደላ ናቸው። መጽሔቱ ደግሞ ጦቢያ። ጽሑፉን ገልብጠው ለላኩልን አድማጫችንና ለጽሑፉ ባለመብቶች በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። በጽሑፉ ላይ መጠነኛ አርቶት በማድረጋችን ይቅርታ እንጠይቃለን። ማንነታችን ነው ወይስ አንዳችን ስለሌላኛው ማንነት የጨበጥነው ግንዛቤ ነው የሚያናቁረን? ሐሰን ዑመር አብደላ። ስም ሐሰን ዑመር አብደላ። የትውልድ ዘመን 1948 ዓመተ ምህረት። የመኖሪያ አድራሻ ሞያሌ። ጾታ ወንድ። ብሔረሰብ ሱርማ። ሃይማኖት እስላም። ዜግነት ኢትዮጵያዊ። እዚህ ከላይ በመደዳ የተዘረዘሩት 8ቱ ግለሰባዊ መረጃዎች በመታወቂያ ደብተሬ ላይ የሰፈሩ የማንነቴ ገላጭ አሻራዎች ናቸው እንበል። ቁመት፣ የዓይንና የጸጉር ቀለም፣ የጣት አሻራ፣ የዲኤንኤ ስብጥር ከታከለበት እኔን ከሌሎች ሁሉ በመለየት ያስተዋውቀኛል ማለት ነው። የኔው ብቻ የግልና የሌጣ መታወቂያ መለያ ናቸው። አስፈላጊ ሆኖ ከተገኘ በአሜሪካን ሀገር እንደሚሰጠው የሶሻል ሴኩሪቲ ቁጥር ሊጨመርበት ይችላል። በአንዳንድ የአውሮፓ ሀገሮች የግለሰቡ መለያ ቁጥር የሚሉት አመልካች አለ። እነዚህ የኔ ብቻ መለያ መታወቂያዎች ናቸው፣ የማንነቴ ገላጭ ዝርዝር መግለጫዎች። እኔን ግለሰቡን ከሌሎች የዚች ምድር 6 ቢሊዮን ነዋሪዎች ይለዩኛል። በአይነቱ አህዱና ብቸኛ ያደርጉኛል። ምክንያቱም መግለጫዎቹ ከኔው በስተቀር በምድሪቱ ለሌላው ፍጡር ያልተሰጡ ናቸው። እኔን አንድ ለእናቱ አንድ ለሀገሩ ብቻ ሳይሆን አንድ ለምድሪቱ አድርጎ ያስፈርጀኛልና በዘመን አመጣሹ በስነ ሕይወት ወይም ዘረመል አወራረስ ጄኔቲክስ ቴክኖሎጂ አማካይነት ከኔ በተወሰደው አንድ ሕዋስ ወይም ሴል ቁራጭ ሌላ የኔን ቅጂ ማባዛት ቢችሉ እንኳን ተመሳሳይ ቅጂ ማተም ክሎን ማድረግ አስቸጋሪ ነው የሚሆነው። ከላይ የተዘረዘሩት መለያ መታወቂያዎቹ የተወሰኑቱ የኔው ብቻ ናቸው። በተወሰኑቱ ደግሞ እኔን ከሚመሳስሉኝ ከሌሎች የአዳም ልጆች ይጋራለሁ። ከላይ ከተዘረዘሩት የኔነቴ መገለጫዎች የብሔረሰብ አባልነቴ ከተወሰኑ ሺህ ሱርማዎች ይጋራለሁ። ኢትዮጵያዊ ዜግነቴን ከሌሎች ኢትዮጵያውያን ጋር ይጋራለሁ። የእስልምና ሃይማኖት አማኝነቴን ከሴኔጋል እስከ ደቡብ ፊሊፒንስ ከተሰራጩት መላው ሙስሊሞች ጋር ይጋራለሁ። ሌሎችም እንዲሁ። የአንድ ሙያ ሠራተኛነቴ የትውልድ ሰፈሬን የቀበሌ ነዋሪነቴን ከሌሎች ጋር በአባልነት እጋራለሁ እንጂ የኔው የግል ንብረቶች ብቻ አይደሉም። ከሌሎች የሰው ስብስቦች የተባደንኩበትን የብዙ ቡድኖች ስም መጥራት እችላለሁ። የቀበሌ፣ የእድር፣ የዕቁብ፣ የቤተሰብ፣ የሠራተኛ ማኅበር፣ የመደብ፣ የኳስ ቡድን አባልነቶች በግንባር ቀደምነት ሊጠቀሱ ይችላሉ። የአንድ ታቦት ተሳላሚነት፣ የአንድ መስጊድ የሶላት ጀማዓነት፣ የአንድ ታዋቂ የፊልም ኮከብ ተዋናይ አድናቂነት ወይም ፋን፣ የወይዘሮ አበቄለሽ ጠጅ ቤት ደንበኝነት ሌሎች የሰው የስብስብ ቁርኝቶች ምሳሌዎች ናቸው። የጠጅ ቤት ደንበኝነት ምሳሌ ከብዙ ማተባቸውን ጠበቅ ካደረጉ የሃይማኖት ወገኖች ጋር እንደሚያቀያይመኝ እርግጠኛ ነኝ። በጣም ግለሰባዊ የሆኑ መለያ መታወቂያ መገለጫዎችን ብቻ ተመልክቶ ወይም ተመልክታ እነ ትውልድ ዘመንን እነ ጣት አሻራን እና ያንና የጸጉር ቀለምን የመሳሰሉ መረጃዎች ብቻ ተመልክቶ ለዚህ ሰውዬ በፍቅር አበድኩለት፣ በጥላቻ ተብከነከንኩለት ብሎ በአንድ አፍታ መደምደም የሚችል ጤነኛ አእምሮ ያለው ግለሰብ ይኖራል ብዬ አላስብም። በመጀመሪያ እይታ ብቻ በፍቅር መነዳደፉ በግለሰቦች መካከል ያለ ክስተት ነው። በተለይም በተለያዩ ጾታዎች መካከል ግንባር ለግንባር የተገጣጠሙ በመጀመሪያው አጋጣሚ ኮከባቸው ባለመጋጠሙ ያንዱ ዕቃቢ ሌላውን ባለመውደዱ እንዲሁ ጥሎባቸው በጠላትነት የተፈራረጁ ሰዎች ሊኖሩ ይችላሉ። የሚያጋጥማል እንበል። ሁለት ግለሰቦች ግላዊው ያፈጣጠር ኬሚስትሪያቸው ባለመግጠሙ ለጠላትነት ይተጫጫሉ። በሌላ ረገድ በዚሁ ኬሚስትሪያቸው ግጥምጥም በማለቱ በፍቅር እፍ ይላሉ ይባላል። እንደዚህ አይነቱ የቡድን ኬሚስትሪ በህዝቦች መካከል ሊኖር ይችላል ወይ ለማለት እየፈለግኩ ነኝ።
እንዲሁ ጥሎባቸው ድብን ያለ ፍቅር ባንድ አፍታ ያውም በጅምላ አቅላቸውን ሊያስታቸው ይችላል። እንዲያውም በተቃራኒው የቡድን ኬሚስትሪያቸው ስላልተጣጣሙ ብቻ በጠላትነት የሚፈራረጁ ህዝቦች ወይም ቡድኖች ሊኖሩ ይችላሉ ለማለት ፈልጌ ነው። አሚን ማዕሉፍ የተባለው ዕውቁ ሊባኖሳዊ ጸሐፊ የጻፈው መጽሐፍ ለማንበብ እድል አግኝቻለሁ። የመጽሐፉ ርዕስ የሚያፋጁ ማንነቶች የሚል ነው። እንዲያውም ወደ አንዳንዶቹ ቋንቋዎች የተተረጎመው ገዳይ ማንነት ተብሎ ነው። ጸሐፊው በትውልድ ዙሪያ አረብና የሊባኖስ ክርስቲያን ቢሆኑም በዜግነት ፈረንሳዊ ናቸው። የሚጽፉትም በፈረንሳይኛ ቋንቋ ነው። የሚኖሩት ፓሪስ ነው። ሰውየው የብዙ ማንነቶች ሚስቶ ናቸው። የማንነቶች አሸንክታ መሆናቸው ነው። ከነዚህ ማንነቶች ሁሉ የትኛው ነው አንተነትህን አጉልቶ የቀረጸው ተብለው ብዙ ጊዜ ተጠይቀዋል። ለዚህ ጥያቄ በመጽሐፉ መልስ ለመስጠት ሞክረዋል። እግረ መንገዱን በዓለማችን ከሁሉ የቡድን ማንነቶች ይበልጡኑ ዛሬ አንዱን ቡድን ከሌላው ጋር የሚያሻኩቱት፣ የሚያቆራቁሱት፣ የሚያራኩቱት፣ የሚያበጣብጡት፣ የሚያተረማምሱት፣ የሚያፋጁት፣ የሚያወዛግቡትና የሚያገዳድሉት በሁለቱ ማንነቶች ዙሪያ ያለው ውዝግብ ነው፣ በብሔረሰብና በሃይማኖት። የክፍለ ዘመናችን አሰቃቂና ዘግናኝ የተሰኘው የ1994ቱ የሁቱና የቱትሲ የዘር ፍጅት የተለኮሰው በእነዚሁ ዘርና ሃይማኖት በተባሉ ጦሰኛ ማንነቶች ሳቢያ አለመሆኑ ራሱን የቻለ እንቆቅልሽ ነው። ቱትሲም ሁቱም ሁለቱም በሃይማኖት ካቶሊክ ናቸው። ሁለቱም የአንድ ቋንቋ ተናጋሪዎች ናቸው። ኪኒሪዋንዳ የሚባል ቋንቋ። አንዱ ከሌላው የሚለየው በቁመቱ መሆኑ ነው። ለመፋጀቱ መንስኤ የሆነው ግን የአንዱ ከሌላው በቁመት መበላለጡ አይደለም። 15 በመቶ የሚሆኑት ቱትሲዎች የአገሪቷን ፖለቲካዊ፣ ወታደራዊ፣ አስተዳደራዊና ኢኮኖሚያዊ መስኮች ሙሉ በሙሉ መቆጣጠራቸውና 88 በመቶ የሚሆኑት ሁቶች ላይ ያሰፈኑት የበላይነት ነው የቁርቁሱ ምክንያት። አንዱ ሌላውን ለወሬ ነጋሪ ሳያስቀር ከምድረ ገጽ ለማጥፋት ያሳዩት እልህ ነው አፓርታይድን ከመሰለው ጭራቅ ጋር እርቀ ሰላም ለመፍጠር ያላንገራገሩት ኔልሰን ማንዴላ ሁቱና ቱትሲ እንኳን ጎን ለጎን በጉርብትና በሁለት አገሮች እንጂ በአንድ አገር ልጅነት መኖር መቻላቸውን የተጠራጠሩት። እንደሚታወቀው ማንዴላ የሩዋንዳ ሰላምን ሸምጋይ ኮሚሲዮን ሊቀመንበር ነበሩ። በአንድ ወቅት ላይ እውነት ህዝቦችን የሚያገዳድለው ልዩ የሆነው መታወቂያ ማንነታቸው ነው? የሚያናቁረን ማንነታችን ነው ወይስ ስለ ሌላኛው ህዝብ ማንነት በቅድሚያ የቀረጽነው ግንዛቤ ነው? የሚያሻኩተን አንዳችን ከሌላኛው ልዩ መሆናችን ነው ወይስ የሌላኛውን ማንነት በጸጋ ለመቀበል የምናሳየው መንገታገት ነው? የሚያራኩተን አንዱ ህዝብ ለማንነቱ ያለው ቀናኢነት ነው ወይስ ያንድን ቡድን እንወክላለን ባይ ኤሊቶች ለስልጣን የሚያሳዩት ፉክክር ነው? አንዱ ግለሰብ እነዚህን የተለያዩ የማንነት መገለጫዎች በጣምራ አጣጥሞና ዋህዶ መጓዝ ምን ያህል አስቸጋሪ ነው? ለምንድን ነው በአንድ ወቅት ላይ ለአንዱ የማንነት መግለጫ ከሌላኛው መግለጫ የበለጠ ክብደት የሚንቸረው? ጥያቄዎች መቆሚያ የላቸውም። እንደ ወትሮ መልሶቹንም በጋራ እንፈልግላቸው። ነገርን ከስሩ ውሃን ከጥሩ እንዲሉ ነውና ለመሆኑ ማንነት ራሱ ምንድነው በሚለው ጥያቄ መጀመሩ ባልከፋ። ወደ ቲዮሪ ስንክሳር ይከተናል ብለን ካልፈራን በመጀመሪያ ራስን ወቅ ወደሚለው ሶቅራጥሳዊ ወደ ራስን መሻት የፍልስፍና ውቅያኖስ ካልተንቦራጨቅን ማለፊያ ነው። ወደ ፍሩድ ሳይኮአናሊሲስ ዘው ብለን ካልተደነባበርን ማንነት ይላል ሃሚልተን የተባለ ጸሐፊ በሁለት ግንዛቤዎች መካከል ያለ ግንኙነት ነው እንጂ በነገሮች ወይም በጉዳዮች ራሳቸው መካከል ያለው ግንኙነት አይደለም። አንድ ነገር ወይም አንድ ጉዳይ በማያሻማ መንገድ ሊታወቅ ወይም ግንዛቤ ሊያገኝ የሚችልበት ባህሪያተ ስብስብ ነው ተብሎ ፍቺ የተሰጠበትን አገላለጽ ማንበቤም ትዝ ይለኛል። ምናልባት ከዚህ ጽሑፍ ዓላማ ጋር ይበልጥኑ ተዛማጅነት ሊኖረው የሚችለው ግን የአንድ ግለሰብ የአንድ ቡድን አባልነቱ ይፋ የሚታወቅበት የሥነ ሥርዓታዊ አግባቦችና ግለሰባዊ ባህሪያት ስብስብ ነው የተሰኘው አገላለጽ ሳይሆን አይቀርም የሚል ግምት አለኝ። በሌላ አባባል በዚህ ጽሑፍ መግቢያ ከተመለከትናቸው ግለሰባዊ መለያ መታወቂያዎች ይልቅ በአንድ ሕዝብ ወይም ስብስብ አባልነት የሚቀዳጃቸው ባህሪያት ሚዛን ይደፋሉ ማለት ነው። ከነዚህ ሁሉ የቡድን አባልነቱ ሃይማኖትና ቋንቋ ማንነት ቀራጭ ባህሪያትን ያካትታሉ ማለት ነው። ውዝግቡም ንትርኩም ደም መፋሰሱም በእነሱ ዙሪያና ሳቢያ ነው የሚከሰተው። በሁለቱ ዋና ማንነት ቀራጭና መከሰቻ ዝንባሌዎች ዙሪያ ገባ ብለን ከመመርመራችን በፊት ግን
አንዳንድ የህዝቦች ትውውቅ መድረኮችን እንቃኝ። ህዝቦች ወይም ቡድኖች ለጸብ ከመፈላለጋቸውም ሆነ በፍቅር ከመዳራታቸው በፊት በቅድሚያ መተዋወቅ ሊኖርባቸው ነው። አንድ ህዝብ ራሱን ከሌላው የሚለየው ራሱን ከጎረቤቱ ጋር በማነጻጸርና በማወዳደር ነው ቢባል ስህተት አይሆንም። እኛና እነሱ በማለት ራሱን ከሌሎች ይገድባል፣ ይለያል። ከሌላው የሚለያዩትን ባህሪያት መልክ ያስይዛል። በዚህ ረገድ በቅድሚያ አይን ውስጥ የሚገባው የአንዱ ህዝብ መግባቢያ ቋንቋ ለሌላው መግባቢያ አንድ ሆኖ አለመገኘቱም ሁልጊዜ በቅድሚያ ግንዛቤ ያገኛል። ባደኩበት አካባቢ ዙሪያ ገባ ያሉትን ሌሎች ብሔረሰቦች ሁሉ ቋንቋ የማይችሉትን ብለው መጥራታቸው ይህንኑ እውነታ ማረጋገጫ መሆኑ ዛሬ እያደር እየተከሰተልኝ ነው። የእኛን ቋንቋ ሲናገር በመኮላተፉ ገመዳፍ ነው ለኛ። ሌሎች ህዝቦች ለጎረቤቶች የሰጧቸው አሰያየሞች እምብዛም ከዚሁ አካሄድ የሚዛነፉ አይደሉም። አይሁዶች ከነሱ ውጪ ያሉትን ጀንታይለስ በማለት ሲፈርጁ፣ አረቦች ደግሞ አጀም ወይም ቋንቋ ይናገሬ ይሏቸዋል። ኦሮሞ ከሱ ውጪ ያሉትን ሁሉ ሲዳማ የማለቱ እንቆቅልሽ ገና በትክክል ሊገባኝ ባይችልም ከደቡብ ወደ ሰሜን በሚገሰግስበት ወቅት ጠንከር ብለው የመከቱትን ሲዳማዎች ስም ለሁሉም ቀሪ ህዝቦች ሰጥቷል የሚል አፈታት አጋጥሞኛል። ሲዳማ የሚለው የኦሮምኛ አጠራር ከቋንቋ የሰሜንነት ጋር ሊኖረው የሚችለውን ዝምድና ከሶሻል አንትሮፖሎጂስቶቻችን ለመስማት እንጓጓለን። ዛሬ አብዛኛዎቹ የኢትዮጵያ ብሔረሰቦች ማን እንደሆነ በስም ይተዋወቃሉ ብለን እንገምታለን። በአንድ ወቅት ላይ አንዳንድ ብሔረሰቦች በአማካይ 5 ስሞች እንደነበሯቸው የቅርብ ትዝታችን ነው። አንድ ጎሳ ራሱን በራሱ ከሚጠራበት ስያሜ በተጨማሪ ሌሎች አጎራባቾቹ የደረቡለት አጠራሮች ነበረው። አንዳንድ አጠራሮች ምንም አሉታዊ ቃና አልነበራቸውም። አንዳንዶቹ ግን አሉታዊ፣ አንዳንድ ጊዜም አጸያፊ አንድምታ ያዘሉ ነበሩ። ህዝቦች ዛሬ ስትራቴጂካዊ ጠቀሜታ ባላቸው ቤንዚን በመሳሰሉ ቅምጥ ሀብቶች ጦር ከመማዘዛቸው ከ1000 ዓመታት በፊት ባዕድን በማረኩት ምርኮ በለቀሙት የፍሬ ዘሮች ክፍፍል ላይ ይጣሉ ነበር። በውሃና በሳርም ይተናኮሱ ነበር። አራሾችም በመሬት ሳይጣሉ ጥል ይጣላሉ። በርስትና በሚስት ቀልድ የለም የሚሉትም ለዚሁ ነው። በአንድ ሌላ ጉዳይ የተነሳው ጠብ ቡድናዊ ቅርጽ ያበጃል። እኛና እነሱ ተባብለው ጎራ ይለያሉ። ጠቡ ወደ ቡድን ጠብ ይሸጋግራል። እዚህ ላይ ደግሞ ይለይልን መባባሉ አይቀሬ ነው። የማን ቤት ጠፍቶ የማን ሊበጅ የአውሬ መፈንጫ ይሆናል እንጂ ተብሎ ቀረርቶ ይታከልበታል። እንደ ተፎከረው ሀገር የጦር አውድማና ኦና ሆና ትቀራለች። ግለሰባዊ አለመግባባት ወደ ቡድናዊ መሻኮት ተሸጋገረ ማለት ነው። ካርል ማርክስ የአንድ ግለሰብ ማንነት ገላጭ ባህሪ ምንድነው ተብሎ ቢጠየቅ የአንድ መደብ አባልነቱ እንደሚል ጥርጥር የለውም። ከብሔረሰብና ሃይማኖት ቡድን አባልነት በተጨማሪ የመደብ ወገንተኝነት ራሱን የቻለ ማንነት ቀራጭ ባህሪ ነው ለኮሙኒስቶቹ። ቀዝቃዛ የተባለው ጦርነት ለብዙ ዓመታት የተጧጧፈው በመደብ ክፍፍል ስም ነው። በእኛ እርስ በርስ ጦርነት ወቅትም ወንድም ከወንድሙ ጋራ በሳንጃ የተሞሻለቀው በዚሁ በመደብ ቅራኔ ሳቢያ ነው። ዛሬ በዓለም ጎራ ስለይቶ ከሚያጨፋጭፈው ዘርና ሃይማኖት በተጨማሪ የመደብ ወገናዊነትም አወዛጋቢ የማንነት መግለጫና ቁርቁስ መነሻ ሊሆን ይችላል ማለት ነው። በደርግ ወቅት ግለሰቦች ከብሔረሰብ ማንነታቸው ይልቅ ለመደብ ማንነት ትኩረት የሰጡትም ያለ ምክንያት አልነበረም። ደርግ የመደብ ወገናዊነትን ከብሔራዊ ማንነት ጋር በከፍተኛ ደረጃ መቀስቀሱ ኢትዮጵያዊነትም በዚያኑ መጠን የተንቦገቦገ ነበር ማለት ይቻላል። በአንድ ወቅት የማንነታችን አንዱ ገላጭ ይዘት ጎልቶ ሌሎቹ ይዘቶች ኮስመን ብለው ይታያሉ። በደርግ ዘመን በመጀመሪያ ኢትዮጵያዊ ነኝ፣ በሁለተኛ ደረጃ ትግራዊ ነኝ ያለው የትግራይ ተወላጅ በወያኔ ዘመን ቀደም ተከተሎቹን ቢያዘዋውር አይፈረድበትም። ምክንያቱንም እንረዳለታለን። ዛሬ ከወያኔ መመሰቃቀል በኋላም ይህንኑ ግለሰብ ራሱን እንደገና ከትግራዊነቱ ይልቅ ኢትዮጵያዊነቱን ቢያስቀድም አሁንም ምክንያቶቹ ግልጽ ናቸው። በማርሻል ቲቶ ዘመን ስላቫዊ ነኝ ያለው ቦስኒያዊ ሙስሊም ዛሬ በቅድሚያ የሃይማኖት አባልነቱን ከሀገር ዜግነቱ ማስቀደሙ ሊገርመን አይገባም። በመጀመሪያ ዩጎዝላቪያ የምትባል ሀገር ዛሬ የለችም። ሁለተኛ በዚህቹ ሀገር ከተፈጠረው ምስቅልቅል ሁኔታ በኋላ የማንነት መስፈርቶቹና መመዘኛዎቹ በዚያኑ መጠን መበወዛቸው አይቀሬ ነውና
በብሔረሰብ ችግር አፈታት ከቀድሞ ዩጎዝላቪያ ልምድ ለመቅሰም ከተጓዘው የኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት አጥኚ ቡድን ውስጥ አብሮን የተጓዘውን የአንድ ዶክተር ታሪክ ላዋያችሁ። አንድ ዩጎዝላቪያዊ ዜጋ ፎርም በሚሞላበት ወቅት ዜግነት በተሰኘው ቦታ ላይ የአገሪቷ መለያ መታወቂያ የተሰኙትን የስድስቱ ብሔረሰቦች ስም ሳይሆን ራሱን ዩጎዝላቪያዊ ብሎ መመደብ ይችላል ብሎ ያስረዳናል። ከገለጻ ሰጪ አስተናጋጆቻችን አንዱ ኢትዮጵያዊ ዶክተር ከወንበራቸው ተነስተው ጎበዝ፣ ይሄ ነው ለሀገራችን ጠቃሚ ትምህርት። እኛም ራሳችን የብሔረሰብ ስም ሳይሆን መጥራት ያለብን የዩጎዝላቪያውያንን አርአያ በመከተል ኢትዮጵያዊ የሚለውን የተከበረ ስም መጠቀም ይኖርብናል ይላሉ። ሁላችንም ለዶክተሩ እናጨበጭባለን። ዶክተሩ ይህን ድርጊት ደጋግመው እንደገና በማውሳታቸው አስተናጋጃችን በነገራችን ላይ እነዚህ ግለሰቦች ራሳቸውን ዩጎዝላቪያዊ ብለው በመጥራታቸው ብቻ ከሌሎቹ ሁሉ የላቁ ዩጎዝላቪያውያን ናቸው ለማለት አያስደፍርም የምትል ማስጠንቀቂያ ቢጤ ለመስጠት ይገደዳሉ። ኢትዮጵያዊ ዶክተር ይህንኑ አዲስ ግኝት ሀገር ቤት ከተመለስን በኋላ ለብዙ ባለሥልጣናት በኩራት ይናገራሉ። ታሪኩ እዛ ላይ አላቆሙ። ወያኔ አዲስ አበባ ገብቶ በአጭር ጊዜ የተለያዩ የብሔረሰብ ድርጅቶች መስርተው የሰኔ ኮንፈረንስ በተጠራበት ወቅት ዶክተሩ አንድ የብሔረሰብ ድርጅት መስርተው በቴሌቪዥን መስኮት ብቅ ይላሉ። ይህ ድርጊት የአንድ ንዑስ ከበርቴ አከርካሪ አልባነትና ተገለባባጭነት ተምሳሌት አድርገን እንቀበለው ወይስ በአንድ ወቅት አንደኛ የማንነታችን ገላጭ ባህሪ ከሌሎቹ የማንነት ይዘቶቻችን ጎልቶ የማንጸባረቁ ሂደት አድርገን እንለፈው? ፍርዱን ለእናንተ መተው ሳይሻል አይቀርም። ዶክተሩ እንደገና ኢትዮጵያዊ ማንነታቸው እያየለና እየጎለበተ መጥቶ ዛሬ የኢትዮጵያውያን አብሮነት ዋና ጠበቃና ተሟጋች ሆነው መጽሐፍ መቸርቸር ተያይዘዋል ይላሉ ጸሐፊው ሐሰን ዑመር አብደላ። እዚህ ላይ ጸሐፊው የእኚህን ዶክተር ስም ጠቅሰዋል። እኛ ግን ስላልጠቀስነው ይቅርታ እንጠይቃለን። በዚያኑ በዩጎዝላቪያ የጥናት ጉዞ አብሮን የነበረው ሌላው ምሁርና ተመራማሪ በአንድ ወቅት ላይ በግድ ለመለወጥ የተገደዱትን የማንነታቸው ቀራጭና ገላጭ አካል የሆነውን በእናትና በአባታቸው የተሰጣቸውን ስም ከብዙ ዓመታት በኋላ እንደገና ያስመለሱበትም ታሪክ ይጠቀሳል። እዚህም ላይ ጸሐፊው የእኚህንም ዶክተር ስም ጠቅሰዋል። እኛም ባለመጥቀሳችን በድጋሚ ይቅርታ እንጠይቃለን። በስም አወጣጥ አቀያየር እንዲቀየር ማስገደዱ የሚፈለግ ዙሪያ ብዙ ማለት ይቻል ነበር። ምክንያቱና ታሪኩ ብዙ ነውና ስም ከማንነት ገላጭነት ጋር ያለውን ተዛምዶ አስመልክቶ እንዲህ ብዙ አትታ መዘብዘብ ይቻል ነበር። በትምህርት ዓመት መጨረሻ የምስክር ወረቀትና ሽልማት ዕደላ ስነ ስርዓት ላይ እኔ ይህንን ስም ጃንሆይ ፊት አላቀርብም፣ ቀይር እንደሆነ አሁኑኑ ሌላ የሰው ስም እናውጣልህ እየተባሉ ስማቸው የተቀየረ ልጆች ቁጥር ቀላል አልነበረም። ስም ቀያሪዎቹ የትምህርት ሚኒስቴር ባለሥልጣናት የጃንሆይ ቅድመ አያት ስም ማን እንደሆነ የሚያውቁት ነገር ያለ አይመስለኝም። ይህ እንግዲህ የአሽከርና የአጎብዳጅ ጥፋትና አጉል እወደድ ባይነት ይህ ድርጊታቸው ያስወድዳቸው እንደነበረም አላቅም እንጂ የሥርዓቱ ቁንጮች ስም ለውጡ ብለው የሚያስገድዱ አይመስለኝም። በወታደራዊ፣ በኢኮኖሚያዊ፣ በፖለቲካዊ መስክ የበላይነቱን ያሰፈነና ያረጋገጠ ወገን በባህላዊ መስኩም የበላይነቱን ማረጋገጡ አሌ የማይባል ነው። እሱን የመምሰል ፍላጎትም ከዚሁ ከበታችነት ስሜት ሊመነጭ ይችላል ተብሎ ከተገመተ ከዚሁ የበታችነት ስሜት ተላቆ እንደገና እሱነቱን መቀዳጀት ለሚፈልገው ወገን አክብሮት እንጂ ማንኳሰስና በጠላትነት ዓይን ማየቱ ከጥቅሙ ጉዳቱ ያመዝናል ለማለት ነው የፈለኩት። በአንድ ግለሰብ አእምሮ ውስጥ እንኳን ሃይማኖታዊ ማንነቱና አካባቢያዊ ማንነቱ እርስ በርሱ የሚጋጭበት የታሪክ ወቅት ለይቶ ማየት ይቻላል። በዚህ ረገድ ወደ ሌላ ታሪክ ልውሰዳችሁ። ኡስማን ሳልሳቤ የተባሉት ታዋቂው የኤርትራ ጀብሃ መሪ በ1940ዎቹ አዲስ አበባ በተፈሪ መኮንን ትምህርት ቤት ተማሪ በነበሩበት ወቅት የትግላቸው ትኩረት አቅጣጫ ኤርትራን ነጻ ማውጣትን እምብርት ያደረገ ሳይሆን መላ የኢትዮጵያ ሙስሊሞችን ሐራ የማውጣት ይዘቱ ያመዝን እንደነበረ አንድ አብሯቸው ይማር የነበረ አብሮ አደግ ጓደኛ ያጫወተኝን ታሪክ ላካፍላችሁ ብዬ ነው። የአገሮችን ታሪክ ቢሆን ኖሮ በምትል ሐረግ አንጠልጥሎ መጽሐፍ አይገባም የሚለው
የታሪክ ሰዎች ማስጠንቀቂያ እንደተጠበቀ ሆኖ ሰውየው ከነበራቸው ኤርትራዊ ገንጣይ ማንነት ይልቅ እስላማዊ አዋሃጅ ማንነት እያየለ ቀጥሎ የኢትዮጵያ ሙስሊሞችን ነጻ የማውጣት ትግላቸውን ቢገፉበትስ ኖሮ የኢትዮጵያ ታሪክ ዛሬ ምን ሊመስል ይችል ነበረ ለማለት ነው የፈለግኩት። ምንም ቢሆን ኢማም አህመድ ግራኝ ያን ሁሉ ሃይማኖታዊ የእርስ በርስ ብጥብጥና ውድመት ያስነሱት አንዲት የተዋሃደች ሙስሊም ኢትዮጵያን ለማቋቋም እንጂ እንደ ሻዕቢያና ወያኔ ሀገር ለመገነጣጠል አልነበረም። ዛሬ የምንል ወገኖችስ ለግራኝም ፍርድ ማቃለያ እንደሰጠናቸው ለኡስማን ሳቤ ትግል ሃይማኖታዊ አቅጣጫ ወስዶ ቢሆን ኖሮስ ለፍርድ ማቃለያ ይረዳቸው ነበርን? ሌላም ምሳሌ እንውሰድ። ከዚሁ ከወቅቱ የኢትዮጵያ ታሪክ በቲዮሪ ዝብዝብ ከማሰለቻችሁ በጋራ የምናውቃቸው ጋድ እውነታዎችን መዳሰሱ ሳይበልጥ አይቀርም ብዬ ነው። ጃራ አባ ገዳ የተሰኙት የኦሮሚያ እስላማዊ ግንባር መሪ አብዱልከሪም አህመድ ኢብራሂም የተሰኘውንና ሲወለዱ እናትና አባታቸው የሰጧቸውን ስም በመለወጥ ነው ጃራ አባ ገዳ የተባሉት። የኦሮሞ ብሔርተኛ ማንነታቸው አይሎ ሙስሊም የሆነውን ስማቸውን ወደ ኦሮሞ ስም ለወጡ እንዳንል የሚታገሉት ኦሮሚያን ነጻ ለማውጣት ብቻ ሳይሆን ነጻ የወጣችውን ኦሮሚያን እስላማዊት ሪፐብሊክ ኦሮሚያ ለማድረግ ነው። እኔ እስከ ገባኝ ድረስ እሳቸው ሃይማኖታዊ ማንነታቸውን ከብሔረሰባዊ ማንነታቸው መሳ ለመሳ አድርገው ነው የሚታገሉት። በቅድሚያ ኦሮሚያን ነጻ ያወጣሉ፣ ቀጥሎ ነጻ በወጣችው ሪፐብሊክ እስልምናን ያሰፍናሉ ማለት ነው። ሁለቱንም የማንነት ይዘቶች አቆራኝተውና አዋህደው ይዘዋል ያልኩትም ለዚሁ ነው። አማራ በግድ የጫነብንን ክርስትናን አሽቀንጥረን በምትኩ ወደ ጥንቱ ወደ ጧቱ የገዳ ሥርዓተ ሃይማኖት እንመልሳለን ባዮች ለኦሮሞ ብሔርተኛ አበጋዝ የሚኖራቸው የአብሮ መኖር ቀመር እነሱ ይቸገሩበት ብለን ካላለፍን በስተቀር ማንነት በትክክል ካልተያዘ የሚያመጣው የመዘዝ ክትልትል መዘንጋት የለበትም። ኮተቤ አዳሪ ትምህርት ቤት ሆነን የረመዳን ጾምና ሶላት በምር በተያያዝንበት ወቅት አንድ ሃይማኖትን በትክክል አውቃለሁ ባይ ሰው ጥቁር ሰው ገነት አይገባም በማለቱ አብደላ የተባለው የአፋር ልጅ ከዚያች ደቂቃ ጀምሮ ጾምና ሶላቱን ስግደቱን አቆመ። በቆዳ ቀለሜ ገነት ማልገባ ከሆነ ብሎ በማኩረፍ ታሪኩ ለሌላው አዋቂ ሰው ተነግሮ አንዲት አስታራቂ ፈትዋ ወይም ብይን ቢጤ አመጣ። ጥቁር ሰው ገነት ይገባል፣ ነገር ግን በመጀመሪያ ላይ ቀለሙ ወደ ነጭ ተቀይሮ ነው የምትል። አብደላም ነፍሱን ይማረው በዚሁ አስታራቂ ሐሳብ ተጽናንቶ ስግደቱንና ጾሙን ቀጠለ እላችኋለሁ። አብደላ የቆዳ ቀለሜን የማይቀበል ሃይማኖት በአፍንጫዬ ይውጣ ለማለት ትንሽ ነበር የቀረው። ሃይማኖት በአማኙና በፈጣሪው መካከል ያለ ግላዊ ግንኙነት ብቻ ሳይሆን የማንነት ቀራጭና ሞራጅ የሆነ ባህላዊና ማህበራዊ ክስተት ነው። አይሁዳዊነት በዓለም ዙሪያ ላሉት 14 ሚሊዮን ተከታዮች እምነት ብቻ ሳይሆን ብሔረሰብም ጭምር ነው። ለዚህ ነው ከአራቱ የዓለም ማዕዘናት ተሰብስበው ፍልስጤም የሚባል ሕዝብ የሚኖርበት ሀገር ነዋሪዎችን አስለቅቀው ሁሉም አይሁዳዊ በእስራኤላዊ ዜግነቱ ብቻ ሀገሬ የሚላትን ሀገር በ1948 ዓመተ ምህረት እንደ አውሮፓ አቆጣጠር የመሰረቱት። የኛው የኢትዮጵያ ፈላሾችም ለብዙ ዓመታት አብረው ከኖሯቸው ሌሎች ኢትዮጵያውያን ተለይተው ወደ እስራኤል ሀገራቸው የተመሙት። ስለዚህ አይሁዳዊነት የምእመናን ስብስብ ብቻ ሳይሆን ሕዝብም ብሔረሰብም ሀገርም ነው። የቦስኒያ ሙስሊሞችም እንደዚሁ። ዛሬ በኤርትራ ትግርኛ ተናጋሪ የሆኑት ጀበርቲዎችም እንደ አንድ ብሔረሰብ ዕውቅና ይሰጠን ብለው በሚከራከሩበት ወቅት ትግርኛ ከተሰኘው ብሔረሰብ በእምነታችን እንለያለን ነው ለክርክሩ መነሾ የሚሆነው። በ1983ቱ የሰኔ ኮንፈረንስ ላይ በሃይማኖታቸው ብቻ የተደራጁ ኢትዮጵያውያን ሙስሊሞች እንደ አንድ ድርጅት ቢጤ እንደተካፈሉ እናስታውሳለን። በኋላ ወያኔ ሃይማኖታዊ አደረጃጀት የሚያስከትለውን ጠንቅ በመረዳቱ ይሁን ወይም ራሱን የቻለ መናከሻ ካርድ አድርጎ ወደ ኋላ ለመጠቀም ፈልጎ ለጊዜው ያዘገየው መሆን አለመሆኑን ባናቅም በሃይማኖት ዙሪያ መሰብሰብንና መደራጀትን የወያኔ ምርጫ ቦርድ የፈቀደ አይመስልም። እንደውም በተቃራኒው አቅጣጫ ከመስከረም አንዱ የኒውዮርክ አደጋ በኋላ በምዕራቡ ዓለም ጥንቡን የጣለውን ጸረ ሙስሊም ዝንባሌዎች ሞገድ መፈናጠጥ ፍላጎት
በአንዳንድ የወያኔ የጸጥታ አማካሪዎች በሚባሉት ዘንድ ብቅ ማለታቸው መካድ አይቻልም። አስፈላጊ ሆኖ ከተገኘ ራሱን ሃይማኖትን ልክ እንደ ብሔረሰብ ሌላ ማተረማመሻና ማናከሻ የስልጣን ዕድሜ ማራዘሚያ መሳሪያነት የማያገለግልበት ምክንያት አይኖርም ለማለት ነው ፍላጎቴ። ለፈለገ ወገን ሁለቱ ማንነቶች ምን ያህሉ እንደሚያነታርኩና ለብዙ ዝግቦች መነሻ እንደሚሆን ለመቃኘት ተሞክሯል። በዚህ ጽሑፍ አንዳችን ስለ ሌላኛችን የጨበጥነውን የተንሸዋረረ የማንነት ግንዛቤ እንደገና መርምረን ለማስተካከል ከልብ ከጣርን ችግሩ የማይቆረጠም የብረት አለሉ አይደለም፣ የማይፈታ እንቁቅልሽም አይደለም። ኦሮሞ በዚህ ስም እንጂ በሌላ አጠራር ለመጠራት አልሻም እያለ በግድ በሌላ ስም እንጠራሃለን ብሎ ሰጣ ገባ መቅጠም አንዱ የሌላውን ለመቀበል ያለንን ፍላጎት እንደ ማሳየት ሊሆን አይችልም። ነገር ግን ይህንን የሚያደርጉ የፕሮፌሰርነት ማዕረግ ያላቸው ምሁራን ዛሬም ከመካከላችን አልታጡም። ከብዙ ማንነቶች ተወጣጥተው በአንድ የተጣዱ ግለሰቦች በመካከላችን አሉ። በመረዳዳቱ፣ በመቻቻሉ፣ ሰጥቶ በመቀበሉ ሂደት አስተዋጽኦአቸው ቀላል አይሆንም። ሁላችንም ይህንን ማድረግ ከቻልን ማንነቶቻችን የቁርቁስ ምንጮች ሊሆኑ አይችሉም። ዛሬ ፈረንጆች በማንነታቸው ዙሪያ ይቀላለዳሉ፣ ይሳለቃሉ። አንዳችን በሌላኛው ቋንቋ ስለምንኮላተፍ ሁላችንም ገመዳፎች መሆናችንን አንዘንጋ። አንዱ ለሌላው ትግርኛን አጣርቶ የማያውቅ አማርኛ ተናጋሪ ለትግሬው ታዛቢ ገመዳፍ ነው። ኦሮምኛን የሚንተባተብ የሌላ ቋንቋ ተናጋሪ ለኦሮሞ ታዛቢ ገመዳፍ ነው። ይህን መሰረታዊ እውነት ከተረዳን ዘንድ እንዲያውም የአንዳችንን ቋንቋ ሌላችን እየተኮላተፍንም ቢሆን ለመናገር መሞከራችን ያስመሰግናል እንጂ ሊያወራርፈን አይገባም። የእስካሁኑ በሞኝነታችን ላይ የተመሰረተ የጠብ መንስኤያችን ሁሉ ግን አይገርምም፣ አያስቅም ይላሉ ጸሐፊው ሐሰን ዑመር አብደላ። አያሳፍርም ብለን ደግሞ እኛ እንጨምርላቸው።